Felicito የሚለው ዘፈን በተመለከተ በኋላ ላይ የምናፈላልገው ነው የሚሆነው ፌሊሲቶ የሚለው የሷ ዘፈን በጣም ተወዳጅና ታዋቂ ነው ይሄኛው ዘፈን ግን በጣም የሚታወቅ ነው በደቡብ አፍሪካው የዓለም ዋንጫ ላይ ሻኪራን መቼም ማያውቅ ሰው የለም ፔሌም ሻኪራም ይሳካላቸው አይደለም ባለም እግር ኳስ ዋንጫ እንግዲህ አፍሪካ አሸናፊነት ነው ደቡብ አፍሪካ ዘፈነችው ነው በጣም ተወዳጅ ዘፈን ነው በጣም ዋው ደቡብ አፍሪካ ድረስ መጣ ተጫውተዋለች ሰሞኑን ግን ባለም አቀፍ መገናኛ ብዙሃን የሻኪራ ስም እየተነሳ ነው የሚገኘውና ከባለቤቷ ጋር በተያያዘ የተፈጠረ ነገር አለ እንደው ይሄንን ዛሬ የቡና ቁርስ ሰዓትም ከመሆኑ አንፃር ቅዳሜያቸውን ትንሽ ደመቅ ለማድረግ ምንድነው ዛካው የተፈጠረው በእነኛ ታዋቂ ሰዎች ባለቤቷም ራሱን የቻለ ዘነኛ እና ሀብታም ነው ፒኬ የስፔን ብሔራዊ ቡድን ተጫዋች ነው ቅርብ ጊዜ ነው እንግዲህ ሪታየር ያደረገው እና ስማቸው እየተነሳ ነው ምንድነው የተፈጠረው በመጀመሪያ በዚህ ፕሮግራም መቼም ሻኪራ ቢዮንሴ ጄኒፈር ሎፔዝ ሌዲ ጋጋ እንደተራሳለ ሌዲ ጋጋ የሰይጣን መንጋጋ ነው ማለት ያረጋችው ነገር ብዙ እንደዚህ ብዙ ጊዜ በእኛ ፕሮግራም ላይ ርዕሰ ጉዳይ ማውኑ ግን በጣም ፖፑላር የሆኑ ሴሌብሪቲዎች ድምጻውያን ናቸው ሻኪራን ዛሬ የዚህ የቡና ቁርስ ምክንያት አድርገን የምናቀርባት አንድ ለየት ያለ ክስተት ስላለ ነው ነው ክስተት ስላለ ነው እና መጀመሪያ ያው ፍቺው ኖርማል ነው ማንም ሰው የሚያጋጥመው ነው እሷና ፒኬ 11 አመት አብረው ኖረዋል በዚህ ጊዜ ሁለት ልጆች አፍርተዋል አንዱ የ10 አመት ልጅ ነው አንድ ጣሊያን ስም ረሳሁት ሁለተኛው አንድ አመት የሚያንስ ሌላ ልጅ አላት ሁለት ልጆች ነው ያላት ሳሻ ይባላል እሱ እና አንደኛው የመጀመሪያ ልጅ ሚላን ነው ስሙ በእውነት የሚገርም ነው እንግዲህ ሻኪራ መቼም እኔ እንደ ዛር ነው ማያት ብዙዎቹ አፍቃሪዎቻቸው የፍቅር ጎዴስ ነው የሚሏቸው እና እንደዚህ ስከን ብላ ስብስብ ብላ ጠዋት እንደው ነጠላ ደረብ አርጋ እችን አንድ ቫኗን አስነስታ ሄዳ አስቤዛ ገዝታ የምትመጣ የሴት ድር የምትሄድ አይነት የሰከነች ሴት አይደለችም ምንም ወለቱ ለመናገር ገታ እውነት ከጠየቀኝ እሷና ማነው አሁን ስለ ሻኪራ ወኩት አሁን ቢዮንሴ ለምሳሌ ቢዮንሴ ባለትዳር መሆን ብቻ ሳይሆን በጣም ለትዳሯ ታማኝ ለትዳሯ ተገዢ ሆነች ሆና መገኘቷ ብዙዎቻችን የሚያስገርመን በጣም የሚያስገርም ሰልልቹ አላቅም ጄኒፈር ሎፔዝ አሁን ስድስተኛ ባሏ ላይ ብዙ ጊዜ አግብታ ፈታለች እሷ አዎ እና እንደ አልበም ነው የምትለዋወጠው ምትለው ማለት ነው ምንድነው አሁን የዚችን ድምጻይ የሻኪራ ለየት ቢያደርገው ትንሽ ስለ ሻኪራ እናውራ አዱኛ ያላት ልጅ በጣም ሀብታም ነች ገንዘብ አላት እኔ ነኝ ያሉ ቤተ መንግስታዊ መኖሪያ ቤቶች በስፔን አሁን ሸጠው ሊካፈሉ ነው ዋና መኖሪያ ማኒላ ነው ቤተሰቦቿንም ጠቅላላ እዛ ነው የምታኖረው ቪላ ስንል እንትኑ የለንም ብዙዎቻችን ካላየን እንትናን ነው ቤቱ ምን ይመስላል የሚሆን ነገር ቤተ መንግስት በደላው ይቀላል በጣም በጣም ሰፊ የሆነ ልታምን የማትችለው እርሻ አላት አርጀንቲና ውስጥ እና ያ እርሻ ደግሞ እዛ መኖሪያ አጠገቡ አለ መዋኛው ምኑ እንግዲህ ብዙ ነገር አለ የግል ደሴት እንዳላት ነው ያየሁት ደሴት በግለሰብ ደረጃ አዎ እኮ ነው አሁን እኛም ሀብት አለን ንብረት አለን እንላለን ሰዎች እንዳለ ደሴትን እንደሱ ካለን እንላቀሳለን ያው መጠንን ማነጻጸር ጀመረ ዝም ብሎ ተመስገን ብሎ ነው 300 ሚሊዮን ብር ይገመታል አሁን በእጁ ያለው ገንዘብ በዚህ ይሄ ከነኚህ ንብረቶች ውጪ ነው ከነኚህ ሀብቶች ውጪ ነው እና በጣም ሲበዛ ሀብታም ናት የመጀመሪያ ትዳሯን በአርጀንቲና ፕሬዚደንት ልጅ ነው የጀመረችው ያርሻም የመጣው እዛ አካባቢ እዛ ነው የመጣው እንደው አወዳድቋን የምታቀነች
እና አሁን ይሄን እግር ኳስ ተጫዋች አግብታ ስትኖር አንድ ሁለት አጋጣሚ ላይ ኢንተርቪው ስትሰጥ የማዳመጥ እድል አግኝቼ ነበር እና ሬዲዮ ላይ ነው ምን ብሎ ጠየቃት እንደው ምንሽ እንዴት ነው አሁን ስራችን ለመስራት ትችያለሽ ወይ ማለት እንደው ሰውየው አላት እንደዚህ በኮቴሽን አርጎ ማለት ነው ሰውየው ብሎ እንዴት ነው እንደው የሚሄደው ምናምን ሲል አልከናመችም ወንዶች ያው በተፈጥሯቸው በጣም ቀናተኛ ናቸው የኔ ደግሞ የበለጠ ቀናተኛ ነው ፒኬ እና ያው በቃ ዝግጅት ስራ ምናምን ሲኖርብኝ ያው እንደማንኛውም ሚስት ልሄድ ነው እንደዚህ ስራ አግኝቼ ነበርና ልሄድ ነው ምን ይመስላል ያስፈቅዳል እንግዲህ ይሄ ስራ የምትለው እሷ 10-20 ሚሊዮን የሚገኝበት 20 ሚሊዮን አሁን ቢዮንሴ ዱባይ መታ የአንድ የንጉስ ልጅ ነው ምናምን ልደት ለዘፈና ነው የሄደችው 24 ሚሊዮን ዶላር ነው ቆጥሮ የሰጧት ስለዚህ ወጣ ብዬ ሰርቼ ልምጣ ሲባል በእንደዚህ ነው ጨዋታው ታዲያ 24 ሚሊዮን ዶላር ገብቷል ስለዚህ እሷ ግን ታስፈቅዳለች አዚፍ አትጂ ብላት እንደምትቀር አይነት ሆና ማለት ነው አስፈቅደዋል አለች እና እሱም ይፈቅዳል አሁን ከዛ በዛቅ ተሻለ ለምንድን ነው የሳቀችው መሰለ ይፈቅዳል ብላ ነው የሳቀችው ባይፈቅድ ምን ያመጣል ነው አይፈልግም ቤዚካሊ በፍጹም ይፈቅድ ሰው አይደለም ግን ኦኬ እንጂ ምን ማገዝሽ ነገር አለ ምናምን ይላል ገብቷል እሷም ደግሞ ስታስፈቅድ አንዱ ያሳቃት ምክንያት እምትቀራት መስለም ያው ሁሉ ፕሮግራም ተዘርግቶ ያው ሁሉ ጥሪ ካርድ ተደረጎ ቲኬት ተሸጦ አልቆ ይሄ ሁሉ አልቋልና ግን እና አንገቷ እንደፋር ታስፈቅደዋለች እንግዲህ አንዱ የኑሮ ታክስ ነው እና በዚህ ሁኔታ በሰላም ሲኖሩ 11 አመት ጳውሎስ ዮኞ 11 ጅሎች አንድ ቅሪላ ሲከተሉ ብሎ የገለጸው ነገር ኳስ እየለመደች መጣች ፍቅር ሲይዝ የማትሆነው ነገር የለም የሚያስብል ነው ሻኪራ ነው ስታዲየም ገብቼ አንድ ሁለት ጎል ለማየት 90 ደቂቃ ዛጋ መቀመጥ ከከባድ ይቅርታ ጋር ለኔ ከባድ በተለይ የአሜሪካን ህይወት ለለመዱ ሰዎች በጣም ከባድ ነው ይሄ ለመደችው 90 ደቂቃ መቀመጥ 90 ደቂቃ እና ለስታዲየም የሚመጡ ነው ሱሪዎች እያሰፋች ዲዛይን እያስደረገች ኮፍያ ምናምን ሳይሆን የሚከላከል እና ኮካውንም ጀንኩንም ለመደች ገብቷል ቢራም ለጠጣ ትችላለች እና ሁኔታ የኖሩ እንዳለ ለስራ ወጣለች ለስራ ወጣ ቆይታ ወደ ቤቷ ተመለስና ፍሪጇን ትከፍታለች የዚህ ሰዓት ስፖንሰር ማን ነው የዚህ ሰዓት የፕሮግራማችን ስፖንሰር ቡና ባንክ ነው ወደ ደንበኛችን ማስተዋወቂያ ነው የምናልፈው ከማስተዋወቂያ በኋላ እንመለሳለን ግን አንድ ነገር ከወዲሁ ለመናገር ሰዎች እውነትን ለማግኘት የት ነው የሚሄዱት ብለህ ብትጠይቀኝ ወይ መጽሐፍ ገላጭ ጋር ነው ወይ አዋቂ ጋር ነው ወይ ደግሞ እንደ ወሬን ዲፒሲ የመሰለ መድበሎች መጽሐፍ ውስጥ ነው የሚገቡ እና እሷ ግን እውነትን ፍለጋ ፍሪጁን ነው የከፈተችው ፍሪጁን እንደተከፈተ ይጠብቃል ቡናን ሰምተን እንምጣ ፍሪጅ ከፍተናል ያው ምን እያደረገች ነው ምን ልታረግ ነው ግን ታሜ ወደዛ ከማለፋችን በፊት ይሄ በዚህ ሆልድ አድርገን ማለት ነው እንግዲህ የብዙ ትዳሮች የመፍረሻ ምክንያት ውስልትና ነው ከሁለት አንዱ ወገን የተወሰኑትን እንጥቀስ በቀላሉ የሚታወቁ እንጥቀስ ለምሳሌ ከአሜሪካው ፕሬዝዳንት እኮ መጀመር ይቻላል ከክሊንተን እንግዲህ በክሊንተን ይሄ ውስልትና የተረጋገጠባቸው በአንድ ወቅት በወሰልቱ ጊዜ የለበሱት ልብስ ላይ የሆነ ነገር ነበር ያ በኋላ በዲኤንኤ ተመርምሮ ያው ተረጋግጧል መጨረሻ እሳቸውም አምነዋል ነው ሊክዱም አይችሉም ዲኤንኤ ከገባ መጀመሪያ ክደዋል ከመጨረሻው ክደዋል ዲኤንኤ ሲመጣ ግን ከሁለቱ ጋር ሲጋፈጡ እንትን ብለዋል ግን የባለስልጣን ትዳር ስለሆነ ሚስቲቱ አልፈቷቸውም ምክንያቱም ለሪፐብሊካኖች በር መክፈት ስለሚሆን በራቸውን ተጠቅመው አድርገው ምንድነው ግን የሀገሪቱ ፕሬዝዳንት በወጣላቸው ፕሮግራም መሰረት ጋብቻ ማካሄድ እንዲሄዱ በሳምንት 2 ቀን ይሄዱ ምክር ይቀበሉ ፈተና እንትንም አለ ግምገማውን ይልካል እና ያ እስኪሆን ድረስ የዩናይትድ ስቴትስ አሜሪካ ፕሬዝዳንት ምን ይታክፍላቸዋል ነበር የሚተኙት የት አንድ ቤት እያደሩ
አንድ ቤት የሚያድሩት አግዳሚ ወንበር ላይ ነው ሶፋ ላይ ነው የሚያድሩት በሚስታቸው ተቀጣ በሚስታቸው የአሜሪካ ጋቢ ምንድነው ይባላል የአሜሪካ ጋቢ ለብሰው እሱን አድርገው እዛ ተኝተው ገላቸውን ታጥበው ለአሜሪካውያን ይናገራሉ እንጂ ቤት እንትን አይገቡም ነበር መኝታ ቤት መጨረሻ ላይ ከእንትን ተጻፈላቸው ማለት በስነ ስርዓት መከታተላቸው የጋብቻ አማካሪ ትንሽ ክሊንተን ሰው ራሳቸውን መግራት ችለዋል በስተታቸው ተጸጽተዋል እንደመምር ነገር ይዋለው እንግዲህ ወይራስ ከዚህ የጋብቻ አማካሪ እኮ ከወጡ በኋላ ለአሜሪካ ህዝብ ለዓለም ህዝብ ነገር የሚያደርጉ ሰው ናቸው በደንብ አድርጎ ችግርም እንድናስተዳድግ እንዴት ነው እናትና አባት ፍቅራቸው እንዴት ነው ብለው መርምረው በነገራችን ላይ 3-4 ቦታ የረገጡ ሰው ናቸው ክሊንተን እና ይሄንን ሁሉ ትምህርት ገለጻ ዲሲፕሊን የሚጠይቅ ነገር ካደረጉ በኋላ የሚሰጠው ሰርቲፊኬት አለ እሱን ሰርቲፊኬት ይዘው በመጡ ጊዜ ሂላሪ ክሊንተን ወደ መኝታ ቤት ወደ አመለስ ይችላል ወደ መኝታ ቤት ይሄንን ራሳቸው ክሊንተን ናቸው የተናገሩት ደስ የሚል ነገር ይሄ ነው እንግዲህ አሜሪካ ትልቅ ሀገር ነች ይሄ ነው እንግዲህ ብዙ ጊዜ ውስልስና ከምታገኝበት መንገድ አንዱ ጠዋት ከቤት ሲወጣ ማለት ነው ቁርሱን ምንድነው እንቁላል ፍርፍሩን በልቶ ስኳሩ እንዳይባባስበት ስኳር የሌለው ሻዩን በሱ ጠጥቶ ምናልባት ሚስቱ በስጦታ የሰጠችውን ያመጣች ዶድራንት አድርጎ የወጣ ባል ማታ ውስኪ ተነፈሰ ገብቷል እሷ ከምታውቀው ዶድራንት ውጪ በአንድ አግሬሲቭ በሆነ ሽቶ ታጥቦ ቢመጣ ይሄ የምን ጥያቄ ይሄ ማስረጃ ነው በ1990 በፈረንጅ ይሄ ራምዚ ሱፍ ጋር አብረው አልገቡም ሲገቡ ራምዚ ለማሳለፍ ይሄ ፍልስጤም ማይ ነው መሐመድ አጃጅ ይባላል ትኩረቱ ሁሉ ወደሱ እንዲመጣ የፖሊስ እሱ ወስኗል ዋናው ማለት የተፈለገው ያኛው እንዳይታይ በግርግር እንዲያልፍ ምን አድርጎ መጥቷል መሰለኝ እንትን ውስጥ ያዘው ብሪፍ ኬስ ያዘው በእጁ ያዘው ላይ ስለ ቦምብ አሰራር የሚያሳዩ 4-5 እንትኖች ቡክሌት ዘረገፈው 9 ነው 10 ይሄ በቃ ኋላ ቀርበው ነው መንገድ የተሰራ ባክ ያው ፎርጅድ ፓስፖርት እንዲህ ስታረጋው ከስር ያለው ከቀለሙ የሚታይ ማለት ነው እነሱን ይዞ ቀረበ የአሜሪካ የኒውዮርክ ፖሊስ ትልቅ አሸባሪ ስለያዙ ጠቅላላ እሱን ወረሩትና አንተን ሲፈልግ ትመጣለህ እንደውልላለን ብለው እሱና አሳለፈ ዋናው ተዋሳለበት ለመጀመሪያ ጊዜ ያንን መንታጻ የመታው እሱ ነው ገብቷል በኋላ መጨረሻ ላይ በሄሊኮፕተር ይዘው ሲገቡ በስንት ጊዜ አግኝተውት ትንሽ ጊዜ በሰጠኝ ኖሮ ጥለው ነበር አለ እሱ ባይጥለውም በ2000 ብድ ነው በእኛ ስንት ዓመተ ምህረት ነው በእኛ በ92 ነው በእነሱ 2001 ነው 2001 ስለዚህ በእኛ 20 ዓመት ነው 22 ዓመቱ በእኛ 93 በእኛ 94 በእኛ 94 ያው ጥለውታል ስለዚህ መሐመድ አጃጅን ሲገልጹት ከዛ በኋላ እንዴት ነው ያታለልን ብለው አሉ ደረቱ ላይ ልክ የለበሰው ቲሸርት ላይ እኔ አሸባሪ ነኝ እባካችሁ ያዙኝ ብሎ የጻፈ ያክል ነበር አሁን እንዲህ በሽቶ ታጥበው የፈረስ ቀለም ስለ ጸጉር አድርጎ ቤቱ የሚገባ እኔ ወስላታ ነኝ ከማለት ውጪ ሌላ ነገር የለውም እንግዲህ በዚህ መንገድ ነው ሰዎች የሚፋቱት ወስላታነት አንድ ለመጨመር ያክል በሰማይ ነፍሳቸውን ይማረውና የእንግሊዟ ልዕልት ዲያና አነጋገራቸው እስካሁን ድረስ አለ የትዳር አልጋችን ጠቧል አሉ ተጣበናል 3 ነን አሉ አሁን አንድ አልጋ ላይ ለ3 ነው የምንተኛው አሉ አሁን የማናቸው የንጉስ ቻርልስ ሶስተኛው ካሚላ የሳቸው ማለቷ ነበረ እና እሷ ደግሞ ውስልትና መፈጸም ነበረባት እሷ ራሷ ሰውየው አይነ ስለሚያረጉ የእሷ ደግሞ በጸጉር አይደለም ወይም በሽቶ አይደለም የተያዘችው በመኪናዋን ቀጥ አድርጋ ቤተ መንግስት ገባለች ባኪንጋም ቤተ መንግስት ኖት ባኪንጋም ያ የፖለቲካው ነው ያ ባኪንጋም ንጉሲቷ የሚኖሩት የነበረው እዛ ውስጥ ነው አሁን ንጉሱ እዛው ነው የሚኖሩት እኮ ጠላ መቼም ያስደነግጣል መኪናዋ ውስጥ ስማቸውን ረሳሁት አንድ
መጀመሪያው እንትን ያርጉ ናቸው የታወቁ የፈረስ አሰልጣኙ ኖ የልብ ዶክተር ናቸው ኦኬ የፓኪስታናዊ ናቸው በጣም የተከበሩ በልብ ቀዶ ጥገና ህክምና ይሄ በተለይ ትራንስፕላንት በማድረግ በጣም እንትን ያሉ ሰው ናቸው እና የፍቅር ጉዳይ ሆኖ ከሳቸው ጋር ሁለቱ በፍቅር አብረው በእንግሊዝ አስገባቸው ወደ ቤተ መንግስት ታምራት እንዳመት ባልበግ የመኪናው የኋላ ኮፈን ውስጥ ከታቸው ነው ይዛቸው የገባቸው የንግስቲቷ መኪና የለትዲያና መኪና አይፈተሽም ስለዚህ ያለው አማራጭ በፍለፊት ቢሆን በካሜራ ይታያል እንዴት እንዳዩዋቸው እንዴት እንደጻፉ ሳስበው አንዳንድ ጊዜ እንትላልና ውስልትናዎች በተለያየ መንገድ ፍንጮች አሉ ይሄ ግን ለየት የሚያደርገው የሻኪራን ወደ ቤቷ ስመጣ እቃዋን አወራረደች ስታየው ቤቷ እንዳለ ነው የቤቷ ሰላም እንዳለ ነው የባሏ አካሄድ አረማመድ አነጋገር እንዳለ ነው ያስቀመጠችው ነገር በሙሉ ሳይነካ ነው በየቦታው ነው ያለው ሰላም እርግጥ ነበር ፍሪጁ እስከከፍት ነው በቤቱ ሰላም እርግጥ ነበር ከዛ አንድ የምትወደው ማርማራታ የስትሮቤሪ ማርማራታ እኔ በእንትን ነበር የምበላው እንደ ዛሬ ሐኪም ሳያስጠነቀኝ በፊት በዳቦ አይደለም እንደ ማር ማለት ነው አሁን ያን ሷቤት ስለይት የሚያደርገው ባሏ ፒኬ ማርማራታ አይበላም ሁለቱ ልጆቿ ደግሞ ይወዳሉ ግን ስትሮቤሪ ፍሌቨር ዲሆነውን እሱን አይወዱም ስለዚህ እሷ ብቻ ነች እና ሁሌ የሷ ቴስት ነው የሷ ነው በኋላ ስትሄድ እንግዲህ ጀምራው ነው የሄደችው አሁን ያዳቧን ቶስት አርጋ ያንን ይዛመታ እንደተለመደው ልትቀባ ፍሪጁን ክፍት ስታረግ ጠላት ክው ይበል የማርማራታው ጠርሙስ ባዶ ነው ደፍታ እንዴ እሷን ለሚያከል ሀብታም እና የተረፈው አንድ ጠርሙስ የነበረች ማርማራታ ጎደለች ብለ እንዴት ትደነግጣለህ ገብቷል የአንድ ጠርሙስ ባዶ ሆኖ መታየት ምን ያስደነግጣል ትችላለህ እዛ ባዶ ውስጥ የታያት የህይወቷ ባዶነት ነበር ያንን ፍሪጅ በከፈተችበት ጊዜ ከእውነት ጋር ተጋፈጠች የለም ይጠብቀችው አይደለም እንደውም ምላሳቸውን ሁሉ አስገብተው ለሰውታል ማለት ይችላል ባዶ ሆኗል እንግዲህ ሷ ሁለት ሳምንት ምናምን የቆየችው ከዛ ምንም አትናገርም ባሌ ይመጣል እና እንደነሽ ያለ እንደተለመደው ፒኬ ሲል እሷ የደረደረች ነው ወንድ የሚባላውን ወይኑ ተደርድሯል የሚከፈተው ምናምን እስካሁን ሰላም ነች ገና አንድ ነገር ከንክኗታ ማበላው ታምራት ያንን አንተ አትበላም ማበላው እሱ አይወድም ያንን ልጆቿም አይነኩም ይሄን ማርማራታ ማበላው ሰው መጥቶ ይችላል አዎ ጥያቄ ጭንቅላቷ ውስጥ አለ ከስፖንሰራችን ማስተዋቂያ በኋላ ምላሹን ፒኬ ist ጀራርድ ፒኬ የፍርድ አደባባይ ላይ ቆመ ነው ምረው የጲላጦስ አደባባይ ማን በለው አለች እና የተላላሰው ምንም ያልጠበቀው ነገር ነው እና ራቱን እየደረደረች ወይን የቀዳች ለሁለቱ ትነጃለች ሀኒ አለችው ማለት ነው ብቻ አንቺ ላሳለፍክ ነው ይሄን ያለ ስትላል ምን አማራጭ አለኝ እሷ እዛ ለኮንሰርቱ ደርሳኝ መጣቸው ብቻን ማለት ቤቱ ጓደኞቹ አይመጡም እንዴ ቤቱ ይኖ ስትለው በዚህ በኩል ናፍቆትሽ ያሰቃየኛል በዛ ትዝታሽ እያጽናናኝ ከራሴና ከልጆቼ ጋር ነው የቆየሁት አለ እሱ ነጥብ ለማስመዝገብ ነው እንጂ እዚህ ላይ ለምሳሌ እንደው ፍንጭ ሰጥቶት ቢሆን ኖሮ አንድ ሌላ ምችም እየተጫወተ ፍንጥራለች አንድ ቲጋና ወይ መጥቶ ነበር ምናምን ብሎ እሷም በሌላ እዚህ ውስጥ ምንም አልነበረችም ስትል ማንም አልመጣም አለ አዋካ ጃቪ እንኳን መጥቷል ማለት ይችላል በራውሮ ተጫወተው ጃቪ ይችላል አንዳ ማንም የለም ሲላት አሁን ማይ ጎድነስ እሷ ጋር ያለው ነገር አስብ ከዛ ያንን ሱንቆጭ አለ የሆነ ነገር እየቀመሱ እንደዚህ ያዘች ወይኗን ብርጭቆ
ማሚ እንደው ትንሽ አላገዘችም ማለት ማሚ የእሱ እናት የእሷ እናት አልመጣችም ነው እሷ ትወደው እንደ ስትሮበሪ ሳልቱ ትችላለች ብላ ነው ማለት ነው ማሚ ታየተደረሰ ሁሌ ስራ ይበዛብኛ እንኳን እንድትቸገረ ምን ነው ባለፈው የልጃችን ልደት ጊዜ ሳልቀረችም እንዴ ይላል ትናናት የመጣ ሰው የለም አሁን ትናናት ስለዚህ የመጣ ሰው የለም እሱ አይወድም ልጆቹ ስትሮበሪ ጃም አይበሉም ቀጥ ብላ ወደ ፍሪዱ ሄደችና የስትሮበሪውን ባዶ ጠርሙስ በፊቱ አረጋ ማን ታይኩ ኦይ ስትሮበሪ በዚህ የተነሳ 11 ዓመት የቆየ ትዳራቸው ሊናር ችሏል የበላቸው ክላራ ትባላለች ከሷ አይነት የዚህ የስትሮበሪ ወዳጅ ስትሮበሪ ቀበኛ ይወጭ ያ 2 ዓመት የታሰራተኛ ነች ባቴበር የሱ አዎ ለካሱ ከሷ ጋር ያለ ከወራት በፊት ግንኙነት ሁለቱ በእድሜ 10 ዓመት ይበላለጣሉ ከክላራ ጋር ነው ከሻኪራ ጋር እሱ የ10 ዓመት ታላቋ ነው ሁለቱም የተወለዱት ጥር 25 ነው እና እሷን 46 አፍሪካችን እሷ ነች የምትበልጠው 10 ዓመት ትበልጣለች እሱ 36 ይሆናል ሶ ፕሮባብሊ ይሄ እድሜ እንትን አርጋ እንድትይዘው አይ ዶንት ኖ እና 11 ዓመት ሻኪራ በማንኛውም ይሄ የነሱ ምንድነው ታብሎይድ በመተላቸው በኩል የታማችበት የተጠረጠረችበት በውስልትና የሚያስጠረጥራት የሚያስገምታት ነገር አልተፈጠረም ከከሌ ጋር ታየች ከከሌ ጋር ወጣች የሚባል ነገር የለም እንደ እውነቱን ለመናገር እድሉን ግን ተመልከተው ደግሞ ከሀገር ሀገር ምትዞር ነች ሻኪራ ነች ይሄን ሁሉ አርጋ ይዛው ነበር ለንጋጣው ብለው ደስ ይለኛል ቆመቱ ትንሽ ረጅም ነው በኳሱ ግን አስፈላጊ ነው እሱ አጅሬ ጓደኛውን እያዘ ቤት ይመጣ ነበር ታምራት እዛ ይገዛ ቤት አዎ ባሏን መንጠቋ ባሏን መሳሟ መተኛቷ ሳያንስ ቤቷ ጓዷ ገበናዋ ድረስ መምጣቷ ሳያንስ ማርማራቷ ትበላባት ነበር ስለዚህ መጨረሻ ላይ አሁን ዘፈኗን ባይቆርጠው እዚህ ዘፈኗ ላይ አንተ እኔ 2 ዓመት ልጆች ይወጣኛል አለች በዘፈኗ ላይ ግጥሙ ላይ እሷ 2 ዓመት ሆነ ያዛት ካሚላ እንዴት እንደሚከነክናት አስባርጅችበት ነው እንድትል ነው እኔ አለችው አንተ ፌራሪ ያለ ቪትስ ነው የሚሏት ቪትስ ጋር ነው ሄድኩ አለችው ወርዳል ባለው እኔ ክላሲ አንተ ሩኪ አለችው ጀዝባለ እሷ ጋር ሄድኩ ሙልጭ አርጋ ነው መሰረውዛ እና በዘፈኑ ላይ ስታይ ፍሪጅ ክፍት አርጋ ጭንቅላት ታያል ያቀናባሪው ነው ያ ጭንቅላት ግን እውነቱ ነው የሱ ነው የሚባለው ስለዚህ ምን ልል ነው በታሪክ እንግዲህ የትዳር ውስልትናዎች ከተጋለጡባቸው የሚጋር በርካታ ነገሮች አሉ የማርማራታ እንደው በዚህ ታሪክ ውስጥ እኮ በጣም በሚያስገርም ሁኔታ ሻኪራ የፖሊስ ስራ እንደሰራሽ ነው የምረዳው ሁልቀ ፖሊስ እንደዚህ ነው መስራት እውነት ሩቅ አይደለም ሁልቀ ቅርቧ ነው በቅርቧ ባሉት ነገሮች እውነት አጠገባችን ነው እንዴት መፈለግ እንዳለብን የምታውቀው ፍሪጇን ከፍታ ማርማራቷን ስታይ ያ ባዶ ጠርሙስ ወደ ክሪስታል ኳስ ተለወጠ ብዙ አዋቂዎች በክሪስታል የሚተረጉሙል እንደዚህ የሚጠነቆል በትንሽ ይጠነቆል አታውቅም ልጅ ሆነ አልተነገረ እንደዚህ ያደርጋሉ እንዲህ አድርገህ እንደምታየው ቡናውን እንደዚህ ያቀሩት ለማንኛውም ዓለም ከዘፋኟ ጎንን የቆመው በጣም ጨዋ ለትዳሯ ታማኝ ነበረች ባለቤቷ ደግሞ እንደምታውቀው ወስላታ መሆን ብቻ ሳይሆን ማርማራቷን አስብልቶባታል ሙዚቃዋን እንስማ እስቲ